እንደ ሀገር ራስን በምግብ ለመቻል በሚሰሩ ዘርፈ ብዙ ስራዎች የመስኖ ልማትና የሌማት ትሩፋትን በመሳሰሉ እንቅስቃሴዎች ተጨባጭ ውጤቶች እየተመዘገቡ ነው። እነኚህን ስራዎች ክልሎች በትኩረት እየሰሩ ሲሆን አስፈላጊ ግብአቶችም ከፌዴራሉ መንግስት እየቀረቡላቸው ይገኛል። የትግራይ ክልል የግብርናውን ዘርፍ ለማገዝ የፌዴራል መንግስት 500 የእርሻ ትራክተሮችን ለመስጠት ቃል የገባ ሲሆን ከነኚህ መካከል ባሳለፍነው ሳምንት መጨረሻ 85 ትራክተሮችን ለክልሉ አስረክቧል። ትራክተሮቹ በተለያዩ ዞኖች የሚከፋፈሉና በዘመናዊ የግብርና አሰራር ምርትና ምርታማነትን ለማሳደግ ትልቅ አስተዋጽኦ እንደሚኖራቸው ይጠበቃል። የፌዴራል መንግስት ያደረገው ድጋፍ በክልሉ ያለውን የግብርና ስራ በጉልህ የሚያግዝ መሆኑን የገለጹት የክልሉ ግብርና ቢሮ ኃላፊ ኢያሱ አብርሃ አሁን ባለው ነባራዊ ሁኔታም በዶሮ እርባታና በማር ምርት ወጣቶችና ሴቶችን በብዛት በማሳተፍ ውጤታማነቱን መጨመር ስለመቻሉ ይገልጻሉ። የሌማት ትሩፋት የምንለው ነገር አለ። የሌማት ትሩፋት ደግሞ አንዱ በዶሮ ልማት ላይ አግሬሲቭ እየሰራን ያለን ወጣቱም እየገባን ያለው ሴቶችም እየተጠቀሙ ያሉት በዶሮ ልማት ላይ አቅርቦቱም ችግር የለብንም። ቀደም ሲል በመስኖ ልማት የምግብ ግብአቶችን የማምረት ባህል እምብዛም እንደነበር የሚያስታውሰው ቢሮ የተሰራው ጠንካራ ስራ ዘርፉን ማዘመንና ዜጎችን ተጠቃሚ ማድረግ ስለመቻሉ ገልጿል። ይህንንም ተከትሎ በ2017-18 ምርት ዘመን በመጀመሪያው ዙር 61 ሺህ ሄክታር ማልማት መቻሉና በሁለተኛ ዙር 20 ሺህ ሄክታር ለማልማት ስራዎች እየተከናወኑ ስለመሆናቸው ይገልጻል። መስኖ እንቅስቃሴያችን የሚገርም ነው። ንቅናቄው የተሻለ ነው። እንደገና ገበያ ተኮር ነው። ቲማቲም ሲያመርት ደግሞ ገቢ ያገኛል ወጣቱን። ሁለተኛ ደግሞ አዳዲስ ጉልበቶችን ወደ ግብርና እያስገባን ያለ ወጣትን እርሻ ላይ እየገባ ይሄ ደግሞ ትልቅ ትራንስፎርሜሽን ነው። ግል ባለ ሀብት አጠቃቀማችን በሚመለከት ቆንጆ ስራ እየሰሩ ነው ያሉት። በሰሜን ምዕራብ ላይ፣ ማዕከላዊ ዞን ላይ፣ በደቡብ ምስራቅ አካባቢ ላይ የሚገርም ነው። ውሃ በራሳቸው ቆፍሮ ቀደም ብሎ ያን ያክል እንቅስቃሴ አታይም ነበር። አሁን ግን ራሳቸው ቆፍሮ 5 ሚሊዮን አውጥቶ ተወሰኑ መንግስት ይደግፍናል የሚል ፍሊድ ይሉታል። ፋርመር ለድ ኢሪጌሽን ዴቨሎፕመንት እንለዋለን። ትግራይ ክልል ቀደም ሲል በአመት 20 ሚሊዮን ኩንታል ያመርት የነበረ ክልል ነው። በክልሉ ተፈጥሮ በነበረው የሰላም እጦት ባለፈው አመት ያመረተው ምርት 5.7 ሚሊዮን ኩንታል ብቻ የነበረ ቢሆንም በተገኘው አንጻራዊ ሰላም ባለፈው የበጋ ወቅት 13 ሚሊዮን ኩንታል ገደማ ምርት ሰብስበዋል። ክልሉ እስካሁን የማዳበሪያ ችግር እንደሌለበት የሚገልጸው ቢሮ ይህም ለስራዬ ምቹ ምህዳርን ፈጥሮልኛል ይላል። ይሁን እንጂ ወቅት ጠብቀው የሚከሰቱ ተባዮች አሁንም ጫና ማሳደራቸውን የቀጠሉ ሲሆን የሁሉንም ርብርብ ይጠይቃል ብሏል። ታታሪ አርሶ አደር አለን። በተነጻጻሪም ሰላም አግኝተናል። ስለዚህ ልማታችንም የዝናብ ስርጭትም ቆንጆ አለ። ከ1.3 ሚሊዮን ላይ ዘንድሮ ወደ 800 ሺህ ሄክታር ነው ያለማ ነው። ግን ያቺ የያዝናትን 57% የቆዳ ስፋትን ብትሆን 99% ነው ያለማ ነው እና የግብአት ጉዳይ ችግር አልነበረም። ዘንድሮ ከፌዴራል ጋር በመነጋገር አርሶ አደራችን ማዳበሪያን በወቅቱ በጥራት እንዲጠቀም አድርገናል። ሁለተኛው ደግሞ የምርጥ ዘር አቅርቦት ነገር በፍላጎት ከፍተኛ ነበር። ከ150 ሺህ ኩንታል ይፈለግ ነበር ግን ያገኘነው ግን 57 ሺህ ቀላል አይደለም። እሱም ደግሞ የግብርና ስራውን ውጤታማነት ዘላቂ ለማድረግ ለተፈጥሮ ሀብት ጥበቃ ልዩ ትኩረት ሊሰጥ ይገባል ሲል አጽንኦት የሚሰጠው ቢሮ ካለፈው ወር ጀምሮ የ30 ሺህ ሄክታር መሬት አፈርና ውሃ ጥበቃ ስራ መጀመሩን ተናግሯል። ከሁሉ በላይ ትግራይ ላይ መስራት የሚገባን የተፈጥሮ ሀብት እንክብካቤ ነው ዋናው። ከዛ መስኖ ከዛ እንትን ይሄዳል። ስለዚህ የተፈጥሮ ሀብታችን ዘንድሮ ወደ 1 ሚሊዮን ሞቢላይዝ እናደርጋለን ብለን ወደ 996 ሺህ አካባቢ ህብረተሰብ ሞቢላይዝ እያደረግን ያለ ነው። በዚህም ደግሞ ወደ 30 ሺህ ሄክታር ደረቅ የአፈር ውሃ ጥበቃ እንዲሰራ ካቲት 3 ነው የጀመርነው። አንዳንድ ዞኖች ቀደም ብለው የጀመሩ አለ። የሚገርም ስራ እየተሰራ ነው ያለው። ክልሉ ቀደም ሲል ያሉትን ጥቂት ትራክተሮች በተለይም አቅማቸው ደከም ያሉ አርሶ አደሮች በተለያዩ አማራጮች እንዲጠቀሙባቸው ሲያደርግ መቆየቱን በመግለጽ ከፌዴራሉ መንግስት የተረከባቸው 85 ትራክተሮች በ2017-18 ምርት ዘመን ለማምረት ያቀደውን የ23 ሚሊዮን ኩንታል ምርት ለማሳካት በብዙ እንደሚያግዘው ተስፋ ሰጪ ነው ብሏል።